ስሜ ሰዓዳ መሐመድ ባላለው ከደባርቅ ከተማ ነው የመጣሁት። ይዤላችሁ የመጣሁት የቢዝነስ ሀሳብ የሽመናና የሲንጀር ጥልፍ ስራ ማምረትና መሸጥ ላይ ነው። የሽመናና የሲንጀር ጥልፍ ሙያ ከማንነታችን ጋር የተቆራኘ ነው። ማህበረሰቡ ይህን የባህል ልብስ በመልበስ ማንነት ኢትዮጵያዊነትን በደንብ የምናጎላበት ነው። ኢትዮጵያ የምትታወቀው በባህል አልባሳቷ ነው። በዚህ እደ ጥበብ ትታወቃለችና የኔን ስራ ልዩ የሚያደርገው የጥንቱን ጥበብ ሳላጠፋ በዘመናዊነት ቀይሬ ከዘመናዊ ጋር ባህልና ዘመን አቀናጅቼ መስራቴ ነው። እንደኛ አካባቢ እንደ ችግር የወሰድኩት የጥራት መጓደል በስፋት ይመረታሉ፣ ነገር ግን ጥራት የሌላቸው ናቸው። ሌላኛው ደግሞ የዋጋ ንረት ሲቀጥል የባህላዊ እሴት መጥፋት። የኔ ሀሳብ ባህላዊን የሸማ ሙያ ከዘመናዊ ጋር በማቀናጀት እንዲሁም ከለር ያላቸው የባህል አልባሳትን መስራት ማለትም ባዘቦት የሚለበሱ እንዲሁም የሲንጀር ጋር የተያያዙ የሲንጀር ጥልፎችን፣ የሶፋ የጠረጴዛ ልብሶችን በስፋት መስራት ነው። ካፒታል መነሻ ያደረጉት 100 ሺህ ብር ነው። ከአልማ ብቁ ወጣት ፕሮግራም 80%ን ከግሌ ደግሞ 20%ን አድርጌያለሁ። ይህን ጥራትና ምቾቱን የጠበቀ የባህላዊ አልባሳት አመርታለሁ። ይህ ቢዝነስ ልብስ መስራት ወይም ሽመና መሸመን ብቻ ሳይሆን ታሪካችን መልበስና ጥበባችን መሸጥ ነው። አመሰግናለሁ። ጥሩ ነው። ሁለቱን ለማዋሃድ ነው አንቺ ጥረት ያደረግሽው። ባህሉም እንዳይቀር እንደገና የሚፈለጉ ዲዛይኖችም እንዳይቀሩ ነው። ሞክረሽ ታውቂያለሽ? አዎ ሙያው አለኝ። እንዲሁም በቢጃይ አልማ ብቁ ወጣት ፕሮግራም ላይ በጋርመንት ስልጠና ወስጄ ተወዳዳሪ ነበርኩኝ ከደባርቅ። እንዲሁም በሲንጀር ጥልፍ ስራ ላይ ሙያው አለኝ። ይሄን የለበስኩትን ልብስ የሰራሁት እኔ ነው። እንዲሁም የሸማ ሲንጀሮችን ጥበብ ላይ ሰራለሁ። ናሙና አላመጣም፣ በቅጥር ደረጃ ስለሆነ ነው። እኔ ሀሳቡም ችሎታውም አለኝ፣ ግን የብር ጥረት ነው። ከአልማ ብቁ ወጣት ፕሮግራም የብር ድጋፍን ነው መፈልግ። ሀሳቡ ችሎታው አለኝ። በጣም ጎበዝ። ገበያውን ግን አጥንተሽዋል? አዎ። አንድ ኩታ ስንት ብር መሸጥ እንዳለበት፣ እሺ ምን ያህል የጥጥ ግራም እና ምን ያህል የዛሃ መጠን መደረግ እንዳለበት ሁሉ የገበያ ጥናት አድርጌያለሁ። ሚሽኖች ዋጋ፣ የሸማቃ የዘመናዊ ሸማቃ ዋጋ፣ የተለያዩ ማቴሪያሎችን የገበያ ጥናትን ከማህበረሰቡና ከገበያው አድማስ ጥናት አድርጌያለሁ። የሸማ ቃውንም ትሰሪዋለሽ እንዴ? እንትኑ ማለት ሽመናው የተሰራው ልብስ አመጣሽ መስሎኝ። ሽመናውንም እየሰራሽ ሁለቱንም ማለት ነው። እዚህ ጉድጓድ ጭረው የሚሰሩ አባቶችን ቀጥሬ እና የተማሩ በዚህ ሙያ ያላቸውን ቀጥሬ ሽመናው የተሰራ ወደ ሲንጀር መሄድበት ነው። በሲንጀር ሙያውም ስለለኝ በዛ መንገድ ነው ያሰብኩት። እና ማህበረሰቡ እዚህ ማህበረሰብ ያለው ሌላ ቦታ ትራንስፖርት ከሚደክም እኔ ጋር በስፋት ቢያገኝ እዚህ መሸጦችም እንዲሁም በስርዓት የተሰሩ ልብሶችን ይወሰዱ ነጋዴ መሸጥና ሌላ ሱፐርማርኬትን በመክፈት ሽያጭን የባህል ልብስን፣ የሴቶች ቀሚስን፣ ነጠላዎችን፣ የተለያዩ ነገሮችን እኔ መተው ያገኛሉ። ፕላን ያደረኩት በነገራችን ላይ ቤቴ ነው። 150 በ150 ሚሊዮን ቤት ይዘጋጀ ቤት አለኝ። እዛ ጋር ሽመናውን አዘጋጅቼ ህንጻ ተከራይቼ አንድ ክላስ ህንጻ ተከራይቼ ሽያጩን እዛ ጋር ቤቴን አመርታለሁ። ቤቴም እዛው ቢሸጥበት ምቹና የገበያ ቦታ ነው። በጣም ጎበዝ። በጣም ሌሎች ሀገሮች ላይ የምናየው ማይ ሆም ኢዝ ማይ ፋክተሪ ይላሉ። እኛ ጋር የኛ ሆም ፋክተሪ ሳይሆን መኖሪያና ማደሪያ የሆነ ለምሳሌ G+1 2 ያላቸው ሁለተኛውና ሶስተኛው ፎቅ ለስምና ለዝና ነው የሚሆነው። ሌሎች ሀገሮች ላይ ግን ማይ ሆም ኢዝ ማይ ፋክተሪ ነው የሚሉት እና ወድጄዋለሁ። ያንቺም ቦታ የስራ አካል ማድረግሽን ማለት ነው። ጎበዝ። አመሰግናለሁ ኢንጂነር ቢጃይ በድጋሚ ስላገኘው በጣም በእናንተ ስም እዚህ መቆሜ ለኔ እድለኝነት ነው። አመሰግናለሁ። በጣም አሪፍ ነበር። የእውነት ከደስታዬ ብዛት ራሱ ማውራት ራሱ አቅቶኝ ነበርና በጣም እንደው ከልብ አመሰግናለሁ። እንደማሸንፍ ደግሞ እርግጠኛ ነኝ።